ለአንድ ሀገር ህልውና የጦር መሳሪያ ብቻውን ዋስትና ሊሆን ይችላል? በፍጹም። ይልቁኑ ዲፕሎማሲያዊ ጦርነትን የመከላከያ ጋሻ፣ ሰላምን የማስፈኛ ድልድይና የኢኮኖሚ እድገትን የማፋጠኛ ዋነኛ ሞተር ነው። ዲፕሎማሲ የሀገርን ብሔራዊ ጥቅም ሉዓላዊነትና ክብር ሳያስደፍሩ የጋራ ተጠቃሚነትን የማረጋገጥ ረቂቅ የፖለቲካ ጥበብ ነው። የጥበብ የውስጥ ጥንካሬ ለውጪ ዲፕሎማሲ ስኬት በሚል ጽኑ መርህ ላይ ካልተገነባ ዋጋውን ያጣል። ሀገራት የጂኦፖለቲካዊ ተጽዕኖን ለመፍጠር የውጭ ቀጥታ ኢንቨስትመንትን ለመሳብና በብዙ ወገን ተደማጭ ለመሆን ዲፕሎማሲን በተግባራዊ መንገድ ይጠቀሙበታል። ነገር ግን ጥያቄው ይሄ ነው። አንዱ ሀገር በዓለም መድረክ ላይ አንገቱን ቀና አድርጎ ሲደራደር ሌላው ለምን የዲፕሎማሲ ኩስመና ይገጥመዋል? ቆይታችን ይህን ይመልሰዋል። ዲፕሎማሲ ከጥንታውያኑ የግሪክ የከተማ መንግስታት ጀምሮ የሉዓላዊነት መገለጫ ሆኖ አገልግሏል። በ20ኛው ክፍለ ዘመን ደግሞ የባለ ብዙ ወገን ወይም የመልቲላተራሊዝም አዲስ ምዕራፍ ተካቶበታል። የጥቁር ሕዝቦች የነጻነት ተምሳሌት የሆነችው ኢትዮጵያ በዚህ ታሪካዊ ጉዞ ውስጥ በምሳሌነት የሚጠቀስ የራሷን አሻራ ስታሳርፍ ዘልቃለች። ኢትዮጵያ በሊግ ኦፍ ኔሽን መድረክ ላይ ሉዓላዊነት መርህ እንዲከበር ድምጿን ያሰማች የተባበሩት መንግስታት መስራችና በታላላቅ ዓለም አቀፍ ተቋማት ተሳትፎ የምታደርግ የአፍሪካ ሞገስ ናት። የቀድሞው የአፍሪካ አንድነት ድርጅትም ሆነ የአሁኑ የአፍሪካ ህብረት እንዲመሰረትና መቀመጫውን በዋና ከተማው አዲስ አበባ እንዲሆን በማድረግም የፓን አፍሪካኒዝም ኮከብነቷን አሳይታለች። ይህ ታሪካዊ ዳራ ሀገራችን በዓለም አቀፍ መድረክ ያላትን የዲፕሎማሲ አቅም በግልጽ ያሳያል። ለመሆኑ ሀገራት ዲፕሎማሲን እንዴት ይጠቀሙበታል? እስኪ የሀገራትን ተሞክሮ በጥቅሉ ፈጠን ብለን እንመልከታቸው። የቻይና ዲፕሎማሲ በኢኮኖሚ ትብብር ላይ ያተኩራል። በዚህም በአፍሪካና በእስያ ሰፊ የመሰረተ ልማት ቁጥጥርና የፖለቲካ ተሰሚነትን ማግኘት ችላለች። የኳታር ዲፕሎማሲ ደግሞ አስታራቂነት ላይ አጽንኦት ይሰጣል። ኃይል በማይፈልገው ገር ዲፕሎማሲ ተጠቅማ በዓለም አቀፍ ግጭቶች ውስጥ የማይተካ ሚና በመጫወት የደህንነት ዋስትናዋን በማረጋገጥ ላይ ትገኛለች። ለዚህም ቀዳሚ ጉልበቷ ሚዲያ ሲሆን የስፖርትና የባህል ልውውጥም መሳሪያዎቿ ናቸው። ግብጽ ከሜዲትራኒያን እስከ ቀይ ባህር ሀያል ሆና ለመውጣት የውሃ ፖለቲካን እንደ ሽፋን ትጠቀማለች። ይሁንና በሐሰት መሰረት ላይ የተቃኙ አስመሳይ ግንኙነቶች የጊዜ ጉዳይ ካልሆነ በቀር መጋለጣቸው ስለማይቀር ቀውስ ውስጥ ይጥላሉ። የዚህ ምልክት ደግሞ በግብጽ መታየት ጀምሯል። ጥናቶች የዲፕሎማሲ ውድቀት ወይም ኩስመና ምንጮችን በሶስት ከፍለው ያስቀምጣሉ። አንደኛው የውስጥ አቅምና የኢኮኖሚ መዳከም ነው። በእርዳታ ላይ የተደገፈ ሀገር በድርድር መድረክ ላይ የራሱን አቋም በነጻነት ማንጸባረቅ ያዳግተዋል። የለጋሾቹን ፊት አይቶ ለመፍረድ ይገደዳል። ሁለተኛው የእውቀትና የባለሙያ እጥረት ነው። ሹመቶች በብቃት ሳይሆን በፖለቲካ ታማኝነት ብቻ ሲሰጡ ዲፕሎማሲው ይከሽፋል። ሶስተኛው ካላችሁኝ ከዘመኑ ዓለም አቀፍ እውነታ ጋር አለመራመድ ነው። ባሮጌ የርዕዮተ ዓለም ክርክር ላይ ብቻ ተጠምዶ መቅረት ለዚህ አንዱ ማሳያ ነው። ኢትዮጵያ ካለፉት 8 ዓመታት ወዲህ በውስጥ ፖለቲካዋ ሽግግርና በሰሜኑ ግጭት ውስጥ ብታልፍም የተከተለችው ስልት የመቋቋም ሉዓላዊነት ጥበቃና የብሔራዊ ጥቅምን ማስከበር ዲፕሎማሲ ነበር። በዚህ አካሄዶች ውስጥ ካስመዘገበችው መድረኮች አንዱ የታላቁ የኢትዮጵያ ህዳሴ ግድብ የዲፕሎማሲ ድርድር ድል ነው። በዚህ ድርድር በሉዓላዊነት ላይ የተቃጡ በርካታ ጫናዎችን በጥበብ መሻገር ችላለች። አላስፈላጊ ጣልቃ ገብነትን በጽናት ተቋቁማ ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች የሚለውን መርህ በተግባር አሳይታለች። ኢትዮጵያ የሀገራት አጋርነትና ትብብር ማስፋት ላይ ፍሬያማ መሆኗን ከሚያመላክቱ ነጥቦች አንዱ የብሪክስ አባል መሆኗ ስኬት ነው። የአዳጊ ሀገራት ጥምረት የሆነው የብሪክስ አባል እንድትሆን መመረጧ የፖለቲካና የኢኮኖሚ ዋስትና ሰጥቷታል። የኖሞር የህዝብ ዲፕሎማሲ ንቅናቄ ኢትዮጵያ በሀገር ካሉት ዜጎቿ በተጨማሪ በውጭ የሚገኙ ኢትዮጵያንና ትውልደ ኢትዮጵያንን የማነቃነቅ አቅሟን ያሳየችበት ነው። በሰሜኑ ግጭት ጊዜ የኢትዮጵያ ታሪካዊ ጠላቶች ከጀርባ ሆነው በተባበሩት መንግስታት በኩል ሊፈጥሩት የሞከሩትን ጫና ወዳጅ ሀገራትን በማበራከት ማክሸፍ ተችሏል። ይህ ሁሉ ስኬት እንዴት ሊመዘገብ ቻለ? ይህ ነው ጥያቄው። መንግስት ቀደም ሲል የነበረውን ጥቂት ሀገራት ላይ ብቻ ያተኮረ የውጭ ፖሊሲ በመለወጥ የአጋርነት ብዝሃነት ፖሊሲን መከተሉ ነው። በምስራቅና በምዕራብ ኃይሎች መካከል ስልታዊ ሚዛን በመጠበቅ ብሔራዊ ጥቅሟንም ማስከብራለች።
በተጨማሪም ኤምባሲዎች የውጭ ቀጥታ ኢንቨስትመንትን ወይም ፎሪን ዳይሬክት ኢንቨስትመንትን በመሳብና ቱሪዝምን በማስተዋወቅ ላይ እንዲያተኩሩ የኢኮኖሚ ዲፕሎማሲ ዋነኛ መመሪያ ሆኗል። ለጎረቤት ሀገራት ቅድሚያ የመስጠት ፖሊሲ ደግሞ የራሱ የላቀ አበርክቶ ነበረው። የዘመኑን የዲጂታል ዲፕሎማሲ መድረክ በአግባቡ መጠቀም መቻሉም ሌላው የድል ግንባር ሆኗል። በሚሊዮን የሚቆጠር ተከታይ ያፈሩ የሶሻል ሚዲያ ተጽዕኖ ፈጣሪዎች ወደ ሀገራችን መጥተው በኢትዮጵያ እየተመዘገቡ ያሉትን ዘርፈ ብዙ የልማትና የቱሪዝም ለውጦችም ለዓለም ማህበረሰብ ማስተዋወቃቸው ትልቅ አቅም ሆኗል። ይህ በተግባር የታየ የህዝብና የዲጂታል ዲፕሎማሲ ውጤታማነት ማረጋገጫ ነው። እነዚህ ዘርፈ ብዙ ስኬቶችና ትርክቶች በሀገር ውስጥና በዓለም አቀፍ መድረክ የመቅረጽ ትልቅ ኃላፊነት ይኖርብናል። ቀጣይነት ያለው ስኬት እንዲኖረን የውጭ ፖሊሲያችንን በብሔራዊ ጥቅም ላይ ያተኮረ በእውቀት የሚመራና ጠንካራ የውስጥ ሰላምን መሰረት ያደረገ ሆኖ ይቀጥላል።